ሰላም ጤና ይስጥልን ውድ የሰማ ቲዩብ ተከታታዮች እንደምን ሰነበታችሁ። ዛሬ ትኩረታችን በሰውነታችን ውስጥ ወሳኝ ተግባር ላይ በሚያከናውነው አካል ላይ ነው። እርሱም ኩላሊት ነው። ኩላሊት የሰውነት ማጣሪያ ፋብሪካችን ነው። ነገር ግን ይህ ማጣሪያ ሲበላሽ ምን ይከሰታል? በዚህ ቪዲዮ ውስጥ የኩላሊት መመነሻ ምክንያቶች፣ የማስጠንቀቂያ ምልክቶችና ሊወሰዱ የሚገባቸው መፍትሄዎችን በዝርዝር እንመለከታለን። እስከ መጨረሻው ከኛ ጋር ቆዩ። በቅድሚያም ኩላሊት ምንድን ነው? ሁለት ኩላሊቶች አሉን። እያንዳንዳቸው በአማካይ እንደ ቡጢ መጠን ያላቸው ሲሆን ጎናችን የታችኛው ክፍል የሰውነታችን ክፍል ላይ ይገኛሉ። ዋና ስራቸው ምንድን ነው የሚለውን ስናይ ዋና ስራቸው ቆሻሻን ማስወገድ፣ በደም ውስጥ ያሉ ከመጠን ያለፈ ፈሳሾችን፣ ጨዎችንና የሜታቦሊዝም ቆሻሻዎችን ያጣራሉ። ሁለተኛው የፈሳሽ ሚዛንን መጠበቅ፣ በሰውነት ውስጥ ያለውን የውሃና የኤሌክትሮላይት ወይም ጨው መጠን ያመጣጥናሉ። ሶስተኛው ሆርሞንን ማምረት፣ የደም ግፊትን የሚቆጣጠር ሆርሞን፣ ቀይ የደም ሴሎችን የሚያመርት ሆርሞንና የአጥንት ጤና የሚጠብቀውን ቫይታሚን ዲን ያመርታሉ። ኩላሊት ሲታመም እነዚህ ሁሉ ወሳኝ ስራዎች መስተጓጎል ይጀምራሉ። ይህም ለጤና በጣም አደገኛ ነው። የኩላሊት ህመም መነሻ ምክንያቶች ምንድን ናቸው የሚለውን ስናይ አብዛኞቹ ኩላሊት ህመሞች በሌሎች ስር የሰደዱ በሽታዎች ሳቢያ የሚመጡ ናቸው። ዋና ዋናዎቹ መንስኤዎች ደግሞ እንደሚከተለው ቀርበዋል። አንደኛውና የመጀመሪያው የስኳር ህመም ነው። ይህ ዋነኛው መንስኤ ነው። ከቁጥጥር ውጭ የሆነ ከፍተኛ የደም ስኳር ከጊዜ ወደ ጊዜ በኩላሊት ውስጥ የሚገኙትን ትናንሽ ማጣሪያዎች ይጎዳል። ሁለተኛው ደግሞ ከፍተኛ የደም ግፊት ነው። ያልተቆጣጠረ ከፍተኛ ግፊት በኩላሊት ደም ስሮች ላይ ጉዳት ያደርሳል። ይህም የኩላሊት የማጣራት አቅምን እንዲቀንስ ያደርጋል ማለት ነው። ሶስተኛው ደግሞ ግሎሜሩሎኔፍራይተስ፣ ይህ በኩላሊት ማጣሪያ ክፍሎች ላይ የሚከሰት እብጠት ነው። በበሽታ መከላከል ስርዓት መዛባት ሊያመጣም ይችላል። አራተኛው ደግሞ ፖሊሲስቲክ ኩላሊት ህመም ይባላል። በኩላሊት ላይ ፈሳሽ ያሉ ከረጢቶች እንዲፈጠሩ የሚያደርግ በዘር የሚተላለፍ በሽታ ነው። አምስተኛው ተደጋጋሚ የኩላሊት ጠጠር ነው። የሽንት ቧንቧ መዘጋትና አንዳንድ የህመም ማስታገሻ መድኃኒቶችን አዘውትሮ በመጠቀም ለኩላሊት ህመም ያጋልጣል ማለት ነው። የኩላሊት ህመም ዋና ዋና ማስጠንቀቂያ ምልክቶች ምን ናቸው የሚለውን ስናይ የኩላሊት ህመም ብዙውን ጊዜ ጸጥ ያለ ጉዳይ ተብሎ ይጠራል። ምክንያቱም በመጀመሪያ ደረጃ ምንም ግልጽ ምልክት ላያሳይ ይችላል። ሆኖም ህመሙ እየገፋ ሲሄድ የሚከተሉት ምልክቶች ሊታዩ ይችላሉ። የመጀመሪያው የእግር የቁርጭምጭሚት ወይም የአይን ዙሪያ ማበጥ ነው። ኩላሊት ከመጠን ያለፈ ፈሳሽ ማስወገድ ሲያቅተው ማለት ነው። ሁለተኛው የሽንት ልምዶች ለውጥ፣ በተደጋጋሚ ወይም በሌሊት መሽናት፣ በሽንት ውስጥ አረፋ መኖር፣ ከፍተኛ የፕሮቲን መጠን ምልክት ማለት ነው ወይም ደም መቀላቀል ናቸው። ሶስተኛው ከፍተኛ ድካምና የኃይል ማጣት፣ በኩላሊት መጎዳት ምክንያት የሚከሰት የደም ማነስ ውጤት ማለት ነው። አራተኛው የምግብ ፍላጎት ማጣት እና ማቅለሽለሽ፣ ማስታወክ፣ በሰውነት ውስጥ የቆሻሻ ክምችት ሲጨምር ይህ ምልክት ይከሰታል። አምስተኛው የቆዳ መድረቅና የማሳከክ ስሜት፣ የኩላሊት ተግባር መበላሸት፣ በደም ውስጥ ያሉ ማዕድናትን ሚዛን ሲያዛባ ማለት ነው። ስድስተኛው የእንቅልፍ መዛባትና የትኩረት ማጣት ይከሰታል። የኩላሊት ህመምን ለማከምና ለመከላከል ያለው ቁልፍ ነገር ምክንያቶችን መቆጣጠር ነው። ከላይ የተዘረዘሩትን ምክንያቶች ማለት ነው። እሱም የአኗኗር ዘይቤ ለውጦች፣ ጤናማ አመጋገብ፣ የሶዲየም ወይም ጨው፣ የፖታሲየምና ፎስፈረስ መጠንን መቀነስ፣ በተለይ በሐኪም መመከር፣ በአትክልትና ፍራፍሬ የበለጸገ የተቀነባበረ ምግብ የራቀ አመጋገብን መከተል። ይህም ማለት አብዛኛውን ጊዜ የታሸጉ ምግቦችን አለመመገብ፣ ኦርጋኒክ የሆኑ ወይም የተፈጥሮ ቅጠላቅጠሎችን መመገብ ማለት ነው። የአካል ብቃት እንቅስቃሴ ማድረግ፣ አዘውትሮ እንቅስቃሴ ማድረግ የደም ግፊትንና የስኳር መጠንን ለመቆጣጠር ይረዳል። ሲጋራ ማጨስ ማቆም፣ ማጨስ በኩላሊት ላይ የሚደርሰውን ጉዳት ያፋጥነዋል። ሁለተኛው የህክምና ክትትል ማድረግ ነው። የስኳርና የደም ግፊት ቁጥጥር፣ የታዘዙ መድኃኒቶችን በአግባቡ በመውሰድ እነዚህም በሽታዎች በጥብቅ መቆጣጠር ዋነኛው መፍትሄ ነው። የመድኃኒት ጥንቃቄ፣ በተለይም ለህመም ማስታገሻዎች የሐኪም ትዕዛዝ ሳይኖር መድኃኒቶችን ፈጽሞ አለመጠቀም ማለት ነው። የኩላሊት ምርመራ ማድረግ፣ በየጊዜው የሽንትና የደም ምርመራዎችን ማድረግ፣ በተለይ ስኳር ወይም ግፊት ካለብዎ ማለት ነው። ከዚህ የከፋ ነገር ካለ ደግሞ ዲያላይሲስ ወይም ኩላሊቶች መስራት ሲያቆሙ ደምን በሰው ሰራሽ መንገድ ማጣራት መጠቀም። የኩላሊት ንቅለ ተከላ፣ የኩላሊት ተግባር ሙሉ በሙሉ ሲቋረጥ አዲስ ኩላሊት መተካት ማለት ነው። ኩላሊታችን የሰውነታችን ጀግና ነው። ጤንነታችንን ለመጠበቅ እኛም የኩላሊታችንን ጤንነት መጠበቅ አለብን። የስኳርና የደም ግፊት ካለብን
በሕክምና ባለሙያዎች ቁጥጥር ስር መሆን ወሳኝ ነው። ጤናማ የአኗኗር ዘይቤና ወቅታዊ ምርመራ ኩላሊታችንን ለዘለቄታው እንዲያገለግለን ይረዳዋል። ይህን መረጃ ጠቃሚ ሆኖ እንዳገኙት ተስፋ አደርጋለሁ። ስለ ኩላሊት ጤና ያለዎትን ልምድ ወይም ጥያቄ ከታች ባለው ኮሜንት ቦታ ላይ ያጋሩን። ሰብስክራይብ ማድረግና የደወል ምልክቱን መጫን አይርሱ። መልካም ጊዜ። አዳዲስና ወቅታዊ መረጃዎች እንዳያመልጦት ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ሰማቲው